بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وصلى الله على نبينا محمد وعلى آله وصحبه أجمعين، أما بعد. يقول الله جل وعلا: يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. إن شاء الله تعالى بالله سبحانه وتعالى فقط سلا صوم የምንዳስስ ይሆናል። ስለ ጾም የምንዳስስ ይሆናል ማለት ነው። አለይኩም ሰላም። እቺ መጽሐፍ አጠር ያለች የሆነች ነች። ሙክተሰር ፍቅህ ጾም ናት። አጠር ያለች ስለ ጾም የተለያዩ መሳኢሎችን የምታዋሳ የሆነች ነች። ኢንሻአላህ ተዓላ በአላህ ስብሐነሁ ወተዓላ ፍቃድ አንዳንድ እንትኖችን የምንመለከት ይሆናል ማለት ነው። ይህ መጀመሪያው እንግዲህ መግቢያው ማለት ነው። የመጀመሪያው መግቢያ الفصل الأول تعريف الصوم وأقسامه وفضائله والحكمة من تشريعه. ስለ ጾም ማስተዋወቅ። ጾም ብሎ ማለት ምን ማለት ነው? ለስንትስ ይከፈላል? ትሩፋቱስ ምንድን ነው? ጥበቡስ በሸሪዓ ያኒ ተሽሪዕ የሆነበት ህክማው ጥበቡ ምንድን ነው የሚለውን የምናይ ይሆናል። تعريف الصوم ጾም ማስተዋወቅ ያኒ الصوم لغة እንደ ቋንቋ ደረጃ ጾም ብሎ ማለት ያኒ اصل الصوم في اللغة الامساك በቋንቋ ደረጃ ጾም ብሎ ማለት الامساك መያዝ ማለት ነው። ያኒ አንድ ሰው ከምግብ ከመጠጥ ያኒ ራሱን መገደብ ኢምሳክ ብሎ ማለት ነው። እንደ ቋንቋ ደረጃ ኢምሳክ ብሎ ማለት ነው። እንግዲህ እንትን ስንጠቀም ምንድነው ሉጋተንና እስጢላሃን የሚባል ነገር አለ፣ አው ሸርዓን የሚባል ነገር አለ ማለት ነው። አሶሙ እስጢላሃን እንደ እስጢላህ ደረጃ ደግሞ ጾም ብሎ ማለት ጥሬ ቃሉ ጾም ብሎ ማለት እንደ ሸሪዓ ደረጃ እስጢላሃን ማለት ነው። هو التعبد لله سبحانه وتعالى بالإمساك عن الأكل والشرب وسائر المفطرات من طلوع الفجر إلى غروب الشمس. የሸኽ ቢን ዑሰይሚን ረሒመሁላህ የእሳቸው ታሪፍ ነው። ጾም ብሎ ማለት እንደ እስጢላህ ደረጃ አሶሙ እስጢላሃን هو እርሱ التعبد لله سبحانه وتعالى ጥርት ያለውን ጌታ አላህን ስብሓነሁ ወተዓላ እርሱን ማምለክ ማለት ነው። بالإمساك ራሱን በመገደብ عن الأكل والشرب ከምግብ ከመጠጥ ራሱን በመገደብ አላህን ስብሓነሁ ወተዓላ ማምለክ ነው። ወሳኢር المفطرات ከሌሎችም ከሚያስፈጥሩ ነገራቶች ማለት ነው። من طلوع الفجر يعني من طلوع الفجر الصادق ትክክለኛ የሆነው ፈጅር ከመውጣቱ ጀምሮ ኢላ ጉሩብ الشمس ፀሐይ እስከሚገባ ድረስ ራሱን መገደብ ነው። ከምግብ ከመጠጥ ከሌሎችም ከሚያስፈጥሩ ነገራቶች ማለት ነው። ትክክለኛው ፈጅረን ካዲብ የሚባል አለ። የሆነ ሙስታጢል ሆኖ ልክ እንደ ተኩላ ጅራት ሆኖ የሚወጣ ወዲያው ይጠፋል። ይሄ የትክክለኛው ፈጅር ሊወጣ ቀረብ ሲል ማለት ነው። ወዲያው እንደ መውጣት ይልና ሙስታጢል ሆኖ ወዲያው ይጠፋል። ያ ከሌሊቱ ነውና ያ ይቆጠር ማለት ነው። ከትክክለኛው ፈጅር ሱብሂ አዳን ከሚባልበት ፈጅር ጀምሮ ፀሐይ እስከምትጠልም ድረስ ራሱን ከምግብና ከሌሎችም ከሚያስፈጥሩ ነገራቶች ራሱን መገደብ አለበት ማለት ነው። እና ሌሎቹ ዑለማዎች ታሪፍ ሲያደርጉ እንደ እስጢላህ ደረጃ ጾምን ማለት ነው هو التعبد የሚለውን ስለማያስገቡ ነው። ሸኽ ዑሰይሚን አተዓቡድ መሆን አለበት ይላሉ። አንድ ሰው ዝም ብሎ አምልኮትም ሳይሆን ዝም ብሎ ሊጾም ይችላል። ምግብ አጥቶ ሊጾም ይችላል ዝም ብሎ ያኒ ስለዚህ هو التعبد يعني ጾም እንደ እስጢላህ ደረጃ ተዓቡድ የሚለው ነገር መግባት አለበት ይላል።
ገባችሁ? طيب أقسام الصوم የጾም ክፍሎች ለስንት ይከፈላል? ينقسم الصوم باعتبار كونه مأمورا به أو منهيا عنه شرعا إلى قسمين ጾም ለሁለት ይከፈላል። ጾም ይከፈላል እርሱ باعتبار كونه مأمورا به በሱ የታዘዘበት መሆኑን በመመልከት أو منهيا عنه شرعا ወይም ከርሱ የተከለከለ መሆኑን በመመልከት ለሁለት ጾም ይከፈላል ማለት ነው። ጾም ለሁለት ይከፈላል። الأول የመጀመሪያው الصوم المأمور به شرعا በሸሪዓ የመጀመሪያ የታዘዝንበት የሆነ ጾም ነው። ይህም መግቢያ ላይ እንዳልኩት አላህ Subhanahu Wa Ta'ala يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ በእኔ ያመናችሁ ሰዎች ሆይ በእናንተ ላይ ጾም ግዴታ ሆኗል። ኩቲባ አይ ፎሪዷ ማለት በእናንተ ላይ ጾም ግዴታ ሆኗል። ከማ ኩቲባ አለ الذين من قبلكم ከእናንተ በስተፊት የነበሩት ሰዎች በእነርሱ ላይ ግዴታ እንደሆነው በእናንተም ላይ ጾም ግዴታ ሆኗል ብሏል አላህ Subhanahu Wa Ta'ala። እና ኢዘን ጾም ለስንት ይከፈላል? ለሁለት ይከፈላል። የመጀመሪያው ጾም በሸሪዓ የታዘዝንበት የሆነው ግዴታ የሆነብን ጾም ነው። እርሱ ደግሞ ይሄ በሸሪዓ የታዘዝንበት ጾም وهو قسم ለሁለት ይከፈላል። وهو على نوعين ለሁለት ይከፈላል። واجب بأصل الشرع ሸሪዓውን መሰረት በመመልከት ግዴታ ይሆናል። አይ بغير سبب من المكلف አቅመ አዳም የደረሰች ካለ ምንም ምክንያት ግዴታ የሆነ ጾም አለ። እርሱም ማነው? وهو صوم شهر رمضان የረመዳን ወር ነው። የረመዳን ወር አቅመ አዳም ለደረሰች ልጅ ወይም አቅመ አዳም ለደረሰ ወንድ ልጅ ካለ ምንም ምክንያት ግዴታ ነው። ካለ ምንም ምክንያት ማለት ነው። የረመዳን ወር በመግባቱ ብቻ አቅመ አዳም ለደረሱ ሰዎች ግዴታ ነው መጾሙ ማለት ነው። ሌላኛው ዋጅቡን ሁለተኛው ዋጅቡን بسبب من المكلف አቅመ አዳም የደረሰ ያኒ ዋጅቡን ግዴታ ነው بسبب በምክንያት من المكلف አቅመ አዳም የደረሰ ይሆን ማለት በምክንያት ግዴታ የሆነ ነው። አቅመ አዳም ለደረሱ ማለት ነው። አቅመ አዳም ማለት ያኒ ብሉግ ደረጃ የደረሱ ማለት ነው። وهو صوم النذر እሱም ደግሞ የስለት ጾም ነው። والكفاره والقضاء እንደዚሁም ከፋረተ የሚል ሊሆን ይችላል። ከፋረተ ዚሃር ሊሆን ይችላል ኢላ አኺሪ ማለት ነው። እንደዚሁም ቀዷእ ደግሞ ቀዷእ እንደዚሁ ግዴታ እና እነዚህን ይመስል ማለት ነው። ስለዚህ ጾም መጀመሪያ ላይ ለስንት ይከፈላል? ምን ሐይስ الصوم ያኒ ለሁለት ይከፈላል። በሸሪዓ የታዘዝንበት የሆነ ያ ደግሞ በሸሪዓ የታዘዝንበት የሆነ ግዴታ የሆነ ማለት ነው። ይሄ ግዴታ የሆነው ጾም ለሁለት ይከፈላል። እርሱም አንደኛው ካለ ምንም ምክንያት ግዴታ የሆነ ነው። وهو شهر رمضان የረመዳን ወር ነው። ሌላኛው በምክንያት ግዴታ የሆነ ነው። አቅመ አዳም ለደረሱ እርሱም ደግሞ የስለት የሆነ ጾም ከፋራ ቀዷእ ረመዳን ያኒ ቀዷእ ንፋሳ ላይ ልትሆን ትችላለች፣ ሐይድ ላይ የወር አበባ ላይ ልትሆን ትችላለች። በዛን ሰዓት ቀዷእ ይወጣል ማለት ነው። طيب ሌላኛው الصوم المستحب ጾም ተጠዋዕ
ተወዳጅ የሆነው ጾም ነው። ወሆ ቅስማን እርሱም ለሁለት ይከፈላል። እንግዲህ አሁን ቅድም ላይ ግዴታ የሆነውን ጾም ተመለከት ምን حيث اللغة ومن حيث اصطلاح مالتنا وكذلك إلى كم ينقسم يعني ለስንት እንደሚከፈል ማለት ነው። አሁን ሁለተኛው ሙስተሐብ የሆነ ጾም ነው። ሙስተሐብ የሆነ ጾም ሰው ተጠውዕ የመተረፍረፍ የሆነ ጾም ተብሎ ይጠራል። ወሆ ቅስማ እርሱም ለሁለት ይከፈላል። አንደኛው ጾም ጾሙ ሙጥለቅ ስድ የሆነ ጾም ተብሎ ይከፈላል። ሙስተሐብ የሆነ ነው። ሌላኛው ደግሞ ጾሙ ተጠውዕ አልሙቀየድ ተብሎ ይጠራል ማለት ነው። በጊዜ የተገደበ የሆነ በወራት በጊዜ የተገደበ የሆነ የመተረፍረፍ የሆነ ጾም ገባን? طيب አሁን የምንመለከተው ሙጥለቅ ስድ የሆነውን ጾም ነው። ጾሙ ተጠውዕ አልሙጥለቅ وهو ما جاء في النصوص غير مقيد بزمن معين የመትረፍረፍ የሆነው ጾም ስድ የሆነው በልቅ የሚጾም የሆነው ማለት ነው። እርሱም በመረጃ የመጣ የሆነ በጊዜ ያልተገደበ የሆነ በተወሰነ ጊዜ ያልተገደበ የሆነ ነው። فيستحب أداؤه في كل وقت إلا الأوقات المنهية عنها በማንኛውም ጊዜ እርሱን ማከናወን እርሱን መፈጸም መጾም ይቻላል የተከለከሉ ቀናቶች ሲቀር። እነዛ የተከለከሉ ቀናቶች የመል ዒድ፣ ሁለት ዒዶች ዒድ አልፍጥርና ዒድ አልአድሃ እነዚህን መሰል ማለት ነው። በነዛ ሰዓት ሙጥለቅ የሆኑ ጾሞችን መጾም አይቻልም ማሳሰብ በነዚህ ሰዓት ማለት ነውና ሙጥለቅም ሆነ ምን መርሐባ እና በነዚህ ሰዓት ሲቀር በማንኛውም ሰዓት መጾም የሚችለው የሆነ ነው ማለት ነው። ይሄ ሙጥለቅ ስድ የሆነው። ሁለተኛው ጾሙ ተጠውዕ ሙቀየድ የተገደበ የሆነው የመተረፍረፍ የሆነው ጾም ነው። وهو ما جاء في النصوص مقيدا بزمن معين كصوم الست من شوال ويوم الاثنين والخميس ويوم عرفة ويوم التاسعاء وعاشوراء يعني ይሄ በጊዜ የተገደበ የሆነ ጾም ሙስተሐብ የሆነው ጾም ለሁለት ይከፈላል ብለናል። አንደኛው በጊዜ የተገደበ ሙጥለቅ የሆነ ነው። ሁለተኛው አሁን የምንመለከተው በጊዜ የተገደበ የሆነው ነው። ሙጥለቅ የሆነው ጾም መጾም ክልክል ከሆኑ ቀናቶች በስተቀር በማንኛውም ሰዓት መጾም ይችላል። አማ ይሄ ሙቀየድ የሆነው ጾም እርሱም በማስረጃ የመጣ የሆነ ነው። وهو ما جاء في النصوص مقيدا የተገደበ ሆኖ በማስረጃ የመጣ የሆነ ነው። بزمن معين በተወሰነ በሆነ ቀናት ከሶም الست يعني ልክ ነብዩ ሰለላሁ ዐለይሂ ወሰለም من صام ستا من شوال فإنما صام الدهر ከሸዋል ወር 6 ቀናቶችን የጾመ አመቱን እንደጾመ ይቆጠርለታል ብለው እንዳሉት እነዛን ከሸዋል 6 ቀናቶችን መጾምን ይመስላል። ከሶም الست من شوال يعني ويوم الاثنين والخميس ሰኞና ሐሙስ መጾምን ይመስል ነብዩ አለይሂ ሰላቱ ወሰላም ይጾሙት ነበረ። ሲጠየቁም የሥራ መዝገብ የሚቀርብባቸው ቀናቶች ናቸው። እኔ ስራዬ ጾመኛ ሆኜ እንዲቀርብልኝ እፈልጋለሁ ብለዋል እና ሙቀየድ ናቸው ማለት ነው። ወየውም ዓረፋ የውም ዓረፋ ያንን መጾም እንደዚሁ ሙቀየድ ነው። በሐዲስ የመጣ ነው ትሩፋቱ ማለት ነው። ወየውም ታሱዓ ዘጠነኛውን መጾም ምን العشرة ማለት ዘጠነኛውን መጾም ዙልሂጃ በገባ ጊዜ ዘጠነኛውን መጾም እንደዚሁም ደግሞ ወአሽራ በአሽራ ጊዜ ደግሞ 10ኛውን ቀን መጾም
እና እነዚህ ሙቀየድ የሆኑ ናቸው ማለት ነው። አሳኒ ሁለተኛው እንግዲህ አሳኒ ሁለተኛው አሶም المنهي عنه شرعا በሸሪዓት የተከለከለ የሆነ ነው መጾሙ በዛ ቀን ማለት ነው። እርሱ ምንድነው? ሆ ቅስማን ለሁለት ይከፈላል። ለሁለት ይከፈላል። መጾሙ ክልክል የሆነው ቀን ለሁለት ይከፈላል። የመጀመሪያው ሰውሙን ሙሐረሙን ሐራም የሆነ መጾሙ ሐራም የሆነ ነው። وذلك مثل صوم يوم العيدين وصوم يوم الشك ሁለት ዒዶችን መጾምን ይመስል ዒድ አልአድሃና ዒድ አልፊጥር ማለት ነው። የጥርጣሬን ቀን መጾምን ይመስል የጥርጣሬ ቀን ብሎ ማለት አሁን ሻዕባን ላይ ነው አይደል ያለ ነው። ሻዕባን 29 ብሎ ነገ ኢማ ተክሚለን 30 ሻዕባን አው ቢዳየት ረመዳን ሰይኩን ቢዳየት ረመዳን ነገ ወይም ሻዕባን 30ኛ የሚሆንበት ቀን ወይም ደግሞ ረመዳን አንድ የሚሆንበት ቀን። ስለዚህ እህቲያጠን ብሎ አንድ ሰው ያንን የጥርጣሬ የሆነውን ቀን መጾም ክልክል ነው ማለት ነው። መጾም ክልክል ነው። ለምን? የጥርጣሬ ቀን ነውና ማለት ነው። ሁለተኛው ሰውሙን መክሩህ ያኒ የተጠላ የሆነ ጾም ነው። وذلك مثل صوم الوصال وصوم يوم عرفة للحاج ቀጥሎ መጾምን ይመስል የአረፋ ቀን መጾምን ይመስል ሐጅ ላይ ላለ ሰው የአረፋ ቀን መጾምን ይመስል ሐጅ ስርዓት ላይ ያለ ሰው የአረፋ ቀን መጾም መክሩህ ነው ለሱ ማለት ነው። እንደዚሁ ደግሞ ቀጥሎ መጾም ሳያፈጥር ቀጥሎ መጾም ማለት ነው። ዛሬ ጾም ሌቱን ታታፈጥር ደግሞ ነገን ቀጥሎ እንደዚህ መጾም ይሄ መክሩህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይቀጥሉ ነበርና ሰሃቦች ሲቀጥሉ አትቀጥሉ ብለው ሲሏቸው ፈኢነከ ተዋሲል አንተ እኮ ትቀጥላለህ አሏቸው። ፈኢነ ረቢ ይጥዒሙኒ ወይስቂኒ እኔ ጌታዬ ያመገበኛል ያበላኛል እንደናንተ አይደለሁም እና ስለዚህ ችሎታ አለኝ አሏቸው። እናንተ ግን አትችሉም እና አትቀጥሉ ብለው ከለከሏቸው ማለት ነው። مرحبا اليوم نكتفي بهذا القدر إن شاء الله نجا فضل الصوم የጾም ትሩፋት በሚል እንዳስሳለን ኢንሻአላህ። በአውዲዮ መልኩም በሙሐደራ መልኩም አድርጌ በዩቲዩብ አካውንት ላይ ለቀዋለሁ። በዛም ለመከታተል ትችላላችሁ። የዩቲዩብ አካውንቴ ከታች ጋር አለ፣ ሰብስክራይብ ማድረግ ትችላላችሁ ማለት ነው። በትክክል ኢንሻአላህ ለቀዋለሁ። ሌሎችም ሰዎች እንዲጠቀሙ ማለት ነው ኢንሻአላህ። አላህ ሱብሓነሁ ወተዓላ سمعنا من التكلم الله يرزقنا. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين. والسلام عليكم ورحمة الله.